Hello everyone, welcome to English with Adino video channel lesson. Uh, let's revise the previous lesson first. What did you learn last time? You have learned about noun, the 5 types of noun: proper noun, common noun, collective noun, material noun, abstract noun. You have learned this, don't forget it. Come to today's lesson. The topic says pronoun. Pronoun. What is pronoun? What is pronoun? What is pronoun? What is pronoun? Pronoun is a word used in the place of noun. Pronoun ማለት የስም ምትክ ማለት ነው። ስምን ተክተን በስም ፋንታ የሚገባ ቃል ፕሮናውን ተብሎ ይጠራል። ፕሮናውን የስም ምትክ። ሌላ የአማርኛ ቃሉ ተውላጠ ስም ይባላል። ተውላጠ ስም። There are different kinds of pronouns. የተለያዩ የፕሮናውን አይነቶች አሉ። The most important types of pronouns what I have listed here. እዚህ ላይ ዘረዘርኳቸው ናቸው። የመጀመሪያው የሚባላል personal pronouns, number 2 impersonal pronouns, number 3 relative pronouns, number 4 interrogative pronouns, number 5 reflexive pronouns, number 6 demonstrative pronouns, number 7 reciprocal pronouns, number 8 indefinite pronouns ተብሎ ይጠራል። Let's see one by one, አንድ በአንድ እንያቸው። ፐርሰናል ፕሮናውንስ የምንላቸው አይ፣ ዊ፣ ዩ፣ ሂ፣ ሺ፣ ዘይ ኢቲሲ። እነዚህ አይ፣ ዊ፣ ዩ፣ ሂ፣ ሺ እንደ ሳብጀክቱ ነው አድርገን እንደ ባለቤት ስንጠቀምባቸው። ፐርሰናል ፕሮናውንስ ማለት ፒፕል ሰዎች፣ አበበ፣ በቀለ፣ ገመቹ፣ ከድር፣ ጀማል ሊሆን ይችላል። ስምን በተመለከተ ወይንም የጋራ ስም ኮመን ናውን ስቱደንትስ፣ ቲቸርስ፣ ነርስ፣ ዶክተር የመሳሰሉትን ተክተው የሚገቡ ናቸው ማለት ነው እነኚህ። ስለዚህ እንደዚህ አይነቱ ምን ተብለው ይጠራል? ፐርሰናል ፕሮናውን። ኢምፐርሰናል ፕሮናውንስ አር ኢት፣ ዘይ፣ ቲንግስ፣ ቴብል፣ ቡክ፣ ቼር የመሳሰሉት ነገሮች ቲንግ፣ ፒፕል ያልሆኑ ፐርሰን ያልሆኑ ለምሳሌ ወንበር፣ ጠረጴዛ፣ መጽሐፍ የመሳሰሉት ነው። ስለዚህ እንዴት በአረፍተ ነገር ተክተው እንደሚገቡ ላሳያችሁ። ከፐርሰናል ፕሮናውን ሊጀምርላችሁ። አበበ ኢዝ ኤ ቲቸር። አበበ ኢዝ ኤ ቲቸር። ሂ ቲችስ ኢን የካ ተራራ ፕራይመሪ ኤንድ ሚድል ስኩል። ፕራይመሪ ኤንድ ሚድል ስኩል። አበበ መምህር ነው። የሚያስተምረው የካ ተራራ የመጀመሪያና መካከለኛ ደረጃ ትምህርት ቤት ነው የሚለው። ስለዚህ አበበ ሁለት ጊዜ አልጻፍኩትም። አበበ የመጀመሪያው አበበ ኢዝ ኤ ቲቸር የሚል ሁለቴ አይደገም። ስም ተደጋግሞ አይጻፍም። ናውንስ ተደጋግሞ አይጻፉም። በማን ይተካሉ? በፕሮናውን ይተካሉ። በፕሮናውን ተተክተው ሂ ቲችስ ኢን የካ ፕራይመሪ ስኩል የሚለው ሂ ማንን ይወክላል ማለት ነው? አበበን ይወክላል ማለት ነው። አበበን ይወክላል ማለት ነው። ይሄን ነው መገንዘብ ያለባችሁ። እንደገና ኢት እና ዘይን እንታ እነኚህ ለእቃዎች፣ ለነገሮች፣ ለአኒማሎች ነው ኢት እና ዘይ የምንጠቀመው። ለምሳሌ ዚስ ኢዝ ኤ ቴብል አልኩ። ዚስ ኢዝ ኤ ቴብል። ኢት ኢዝ ኒው። ቴብሉን ሁለት ጊዜ አልጽፍ። ኢት ማንን ይወክላል? ቴብል የሚለውን ይወክላል ማለት ነው። ኢንስቴድ ኦፍ ቴብል አይ ዩዝ ዋት ዘ ፕሮናውን ኢት የሚለውን። ፕሉራል ከሆነም እንደዚሁ ዘይ። ዚዝ አር ቴብልስ አልኩ። ዚዝ አር ቴብልስ። ዘይ አር ኒው። አዲስ ናቸው። በቃ ዘይ
ለፕሉራል ለኢምፐርሰናል ፕሮናውን መጠቀም እንችላለን። ዘይ ኢትና ዘይ ለኢምፐርሰናል ፕሮናውን መጠቀም እንችላለን። ኦኬ ካም ቱ ሪላቲቭ ፕሮናውንስ አር ሁ ዊች ሁም ሁዝ ዛት ተብለው የሚጠሩት ሁ ሁም ሁች ሁዝ ዛት ተብለው የሚጠሩ ሪላቲቭ ፕሮናውን ወርድስ ይባላሉ። እነዚህ እንደ ኮኔክተር ወይም ጆይን አረፍተ ነገርን ያያይዙልናል። በምሳሌ ላስረዳችሁ። ዘ ቲፍ ስቶል ማይ ካር የስተርዴይ አንድ አረፍተ ነገር ነው። ዘ ቲፍ ስቶል ማይ ካር የስተርዴይ ሌባ ትናንትና መኪናዬን ሰረቀ። ሌባ ትናንት መኪናዬን ሰረቀ። ዘ ፖሊስ አሬስትድ ዘ ቲፍ ሌባው ማን ነው? ፖሊስ ሌባውን ያዘው። ሁለቱን አንድ አድርገን ስናያይዝ ሪላቲቭ ፕሮናውን እንጠቀማለን። እዚህ ላይ ቲፍ የሚለው ፒፕል ስለሆነ እነዚህ ሁም ሁ የመሳሰሉት ለፒፕል ነው የምንጠቀምባቸው። ለፒፕል ለፐርሰን ነው የምንጠቀምባቸው። ለምሳሌ ሳያይዘው እንዴት ነው? አዳምጡኝ። The thief who stole my car yesterday was arrested by police. መኪናዬን የሰረቀው ሌባ ትናንትና በፖሊስ ተያዘ። በቃ አያያዥ ነው። ለጥያቄ አይደለም የተጠቀምንባቸው። ጥያቄ ለመጠየቅ አይደለም የተጠቀምንባቸው። እንጠቀምባቸዋለን። እዚህ ላይ ግን እንዳያያዝ እንደ ሪላቲቭ ፕሮናውን ነው የተጠቀምንባቸው። ተጠንቀቁ። እነዚህ በሙሉ እዚህ ምታቸው ምን ተብለው ይጠራሉ? ሪላቲቭ ፕሮናውንስ ተብለው ይጠራሉ። ቱ ኮኔክት ሴንተንስስ ቱ ኦር ሞር ዛን ሴንተንስስ ያያይዛሉ ማለት ነው። ኦኬ ዘ ኔክስት ዋን ነምበር 4 ኢንትሮጋቲቭ ፕሮናውንስ አር ዌን ዌር ዊች ሁ ሁዝ ዋይ ሃው ዋት ሁም are used to ask questions ጥያቄ ለመጠየቅ ነው የምንጠቀምባቸው። ምን ለመጠየቅ? ኢንትሮጋቲቭ ጥያቄ አረፍተ ነገር እያል ባለፈው ተምራችኋል። ታይፕ ኦፍ ሴንተንስ ስትማሩ ይህን ተምራችኋል። ዋት ኢዝ ዩር ኔም? ዌር ዲድ ዩ ሊቭ? ዌር ዲድ ዩ ሊቭ? ዌን ዲድ ዩ ካም ሂር? እንደዚህ የመሳሰሉ ጥያቄዎች ስንጠይቅ ጥያቄው ለጥያቄው who broke this window? አሁን ሪላቲቭ ፕሮናውንስን ለጥያቄ እንጠቀምባቸዋለን። ለጥያቄ ማንን? ለምሳሌ ሁዝን እንጠቀማለን፣ ሁች ሁም እንጠቀማለን። ማንጠቀመው ለጥያቄ ከሪላቲቭ ፕሮናውን ዛትን ነው ማንጠቀም። ዛትን ለጥያቄ አንጠቀምም። ይሄን ተገንዘቡ በደንብ። ኦኬ come here the next one number 5 reflexive pronouns are reflexive pronouns ማለት ድርጊቱ በዛ በአድራጊው ላይ የሚቀር አድራጊው ላይ ነው። ሁሉ ነገር ራሱ ነው፣ በሌላ ታግዞ የተሰራ አይደለም። ስለዚህ myself, ourselves, yourselves, yourselves, himself, herself, themselves በኤፍ የሚያልቁት ሲንጉላር ናቸው። ለምሳሌ ማይሰልፍ አውርሰልቭስ ካልኩኝ ፕሉራል ነው። ቪኤስ ያለባቸው ፕሉራል ናቸው። እነዚህ ምን ተብለው ይጠራሉ? ሪፍሌክሲቭ ፕሮናውንስ ተብለው ይጠራሉ። ለምሳሌ አይ ከት ማይሰልፍ፣ አይ ከት ማይሰልፍ ማይ ፊንገርስ ዊዝ ናይፍ። እጣቴ በቢላ ራሴ ቆረጥኩ። ሌላ የቆረጠ ሰው የለም፣ ራሴን የቆረጥኩት። ሌላ ጣልቃ ገብቶ ሌላ ሰው ራሴው እጣቴን ቆረጥኩ። ራሴው፣ እነሱ ራሳቸው፣ እኛ ራሳችን፣ እሱ ራሱ፣ እሷ ራሱ ማለት ነው። ሂምሰልፍ እሱ ራሱ፣ ሄርሰልፍ እሷ ራሱ፣ እንደ ማይሰልፍ እኔ ራስ እንደ ማለት ነው የምንጠቀምባቸው። እነዚህ ምን ተብለው ይጠራሉ?
አይ ዱ ማይሰልፍ ማይ ሆምወርክ የቤት ስራዬን ራሴ ነው የሰራሁት፣ ማንም ያገዘ የረዳኝ የለም ማለት ነው። ዊ ዱ አወር ሆምወርክ ዊ ዱ አወር ሰልቭስ አወር ሆምወርክ የቤት ስራችን እኛ ራሳችን የሰራ በቃ እንደዚህ አይነቱ ፕሮናውን ተብሎ ይጠራል። ሪፍሌክሲቭ ፕሮናውንስ ተብሎ ይጠራል። ዴሞንስትሬቲቭ ፕሮናውንስ ዚስ ይሄ ሲነበብ ዚስ ነው። ሁለቱ ያሳስታሉ። ዚስ ይሄን ታነባላችሁ፣ ይሄን ደግሞ ዚዝ ይሄ በኤስ ያልቃል፣ ይሄ በዜድ ያልቃል። ዚስ የምትለዋ ሲንጉላር ነጠላ ነች። ዚስ ይህ ማለት ነው። ዚዝ ስንል እነዛ ማን ነው? እነዚህ ማለት ነው። ዛት ያ ዞስ ስንል ደግሞ እነኛ ማለታችን ነው። የብዙ ነው ማለት ነው። ይሄ ሲንጉላር ነው፣ ይሄ ፕሉራል ነው። የዛት ፕሉራል ማን ነው? ዞስ። የዚስ ፕሉራል ማን ነው? ዚስ ናቸው። ለምንድን ነው የምንጠቀምባቸው? በፕሮናውን ጊዜ የምንጠቀምባቸው ቲንግስን ወይም ኦብጀክትን ለማመልከት ነው። ከቅርብ ነው ከርቀት ነው ያለው። ለምሳሌ ዚስ ኢዝ ኤ ቼር ካልኩኝ ካጠገቤ ነው ያለ፣ ወንበሩ አጠገቤ ነው ያለ። ዛት ኢዝ ኤ ቼር ካልኩኝ ወንበሩ አጠገቤ አይደለም፣ ያ እዛ ያለው ወንበር ነው ማለት ነው። ከኔ ርቆ ከኔ ከተናጋሪ ርቆ ያለ ነገር ነው ማለት ነው። ዚስ ኢዝ ኤ ቦይ ካልኩኝ ይህ ልጅ ነው፣ ወይም ዚስ ኢዝ ኤ ስቱደንት ይህ ተማሪ ነው። ዛት ኢዝ ኤ ስቱደንት ያ ተማሪ ነው፣ ያ ከኔ አጠገብ አይደለም ያለው ርቆ ነው ያለው። ዛት ብለን እንትን እንላለን። ዚስ ካልኩኝ ግን ካጠገቤ ነው ያለ ማለት ነው። ዚስ አር ስቱደንትስ ካልኩኝ ዚስ አር ስቱደንትስ አጠገቤ ናቸው። ዚዝ አር ስቱደንትስ ካልኩኝ አጠገቤ ናቸው። ዞዝ አር ስቱደንትስ ተማሪዎቹ ራቅ ብለው ነው ያሉት ማለት ነው። እነዛ ተማሪዎች ናቸው ማለት ነው። ስለዚህ በዚህ ጊዜ ዴሞንስትሬቲቭ ፕሮናውን እንጠቀማለን። ሪሲፕሮካል ፕሮናውንስ አር ኢች አዘር ዋን አናዘር ይባላሉ። ኢች አዘር ዋን አናዘር። ኢች አዘር መቼ ነው የምንጠቀመው? ዋን አናዘር መቼ ነው የምንጠቀመው? እነዚህ ነው ለይቶ ማወቅ ያለብን። ምን ተብለው ይጠራሉ? ሪሲፕሮካል ፕሮናውን ተብለው ይጠራሉ። በሪሲፕሮካል ፕሮናውን ጊዜ የምንጠቀምባቸው ኢች አዘር እና ዋን አናዘር ነው። ኢች አዘር ሁለት ለሆኑ ነገሮች ነው ሪፌር የሚያደርገው የምንጠቀመው። ለምሳሌ ዘቱ ቦይስ ሁለት ናቸው። አር ፋይቲንግ ኢች አዘር እየተጣሉ፣ ሁለት ልጆች እየተጣሉ ናቸው። ኢች አዘር ዋን አናዘር አለንም። ዋን አናዘር ካልኩኝ ሌላ ነው። ከሁለት በላይ ለሆኑ ነገሮች ነው። ለምሳሌ በክፍል ውስጥ ብዙ ተማሪዎች አሉ እንበል፣ ከሁለት ከሶስት በላይ። ስለዚህ the students are helping one another. እርስ በርሳቸው ይረዳዳሉ ማለት ነው። እርስ በርሳቸው ከሁለት በላይ ከሆኑ ዋን አናዘር ነው የምንጠቀመው። ኢች ዋን ደግሞ ቱ the two boys are fighting each other ሁለቱ፣ ሌላ የለም። ቱ ሁለት ናቸው። ስለዚህ ኢች አዘር እና ዋን አናዘር ልዩነት እንዳላቸው እንድታውቁ ነው። ምን ተብለው ይጠራሉ? ሪሲፕሮካል ፕሮናውንስ። እሺ፣ ኢንዴፊኒት ፕሮናውንስ አር someone, everyone, no one, somebody, all etc። ብዙ ናቸው ኢንዴፊኒት ፕሮናውን። ሁሉንም እዚህ ያለ እንትን አልጠቀስኩም። ስለዚህ እኔ ሃይላይቱ ነው ዘ ሞስት ኢምፖርታንት የሆኑትን ነው ማሳያችሁ።
እናንተ በሰፊው እኔ እየቀሰቀስኳችሁ ነው እንድታነቡ መጽሐፍ እንድታነቡ። ስለዚህ ስለ ፕሮናውን ሰፊ እውቀት እንዲኖራችሁ ጎግል ገብታችሁ ብታገላብጡ ይሄን ነገር ማግኘት ትችላላችሁ። እነኚህ እኔ ፈጥሬው አይደለም አንብቤ ነው እናንተን ወደ እናንተ ፎርወርድ ማደርገው። እናንተም ገብታችሁ እቺ ብቻ በቂ አይደለችም። የተለያዩ ምሳሌዎች አሉ። የበለጠ ስለ ፕሮናውን የሚያወሩ መጽሐፎች ጎግል ውስጥ ገብታችሁ ዋትስ ፕሮናውን ብላችሁ ብትጠይቁ በደንብ ያስረዳችኋል። እና ቴክኖሎጂ ባለበት ሰዓት እውቀት ሞልቷል። በሽበሽ ነው። በደንብ ተጠቀሙበት። እኛ በእርግጥ መጽሐፍና ያለ አስተማሪን የሚተካ የለም። አስተማሪ ያስረዳል፣ ያብራራል፣ ምን ይላል፣ ጥያቄም ካለ ይመልሳል። ያን ግን አንብበህ የማትረዳው ነገር ጠይቀህ መረዳት አትችልም። እና አስተማሪን አይተኩም። ማንበቡ ጥሩ ነው፣ አንቧቸው። አስተማሪን ደግሞ መጠየቅ ጥሩ ነው፣ አስተማሪን መከታተል ጥሩ ነው። እሺ፣ እነዚህ ኢንዴፊኒት ፕሮናውን የሚባሉት ፓርቲኩላር የተለዩ ያልሆኑ የሚታወቁ ያልሆኑ ማለት ነው። ጄኔራል ፓርቲኩላር አይደሉም፣ ስፔሲፊክ አይደሉም፣ ውስን አይደሉም፣ የሚታወቁ አይደሉም። ማናቃቸው በጥቅሉ የምንጠራቸው ነው። ለምሳሌ someone is knocking the door someone is knocking the door የሆነ ሰው በሩን እያንኳኳ ነው። ማንነቱን አውቃለሁ አላወቅኩም። ስለዚህ someone is knocking the door አላወቅኩም። no one answers this question ማንም የመለሰ ተማሪ የለም። ጥቅል ነው፣ ጄኔራል ናቸው። ጄኔራል የሆኑ ወርዶች ወክለው የሚቀርቡ ፕሮናውን ወርዶች ኢንዴፊኒት ፕሮናውን ይባላል። ኢንዴፊኒት ፕሮናውን ተብለው ይጠራሉ። ስለዚህ እዚህ ጋር ያየናቸው እንግዲህ ፐርሰናል ፕሮናውን፣ ኢምፐርሰናል ፕሮናውን፣ ሪላቲቭ ፕሮናውን፣ ኢንትሮጋቲቭ ፕሮናውን፣ ሪፍሌክሲቭ ፕሮናውን፣ ዴሞንስትሬቲቭ ፕሮናውን፣ ሪሲፕሮካል ኢንዴፊኒት ፕሮናውንስ እነዚህ ናቸው። በደንብ ቪዲዮውን ደጋግማችሁ አዳምጡት። ኖቷንም ቪዲዮውን በማጥፋት ቀስ አድርጋችሁ በማስታወሻችሁ ገልብጣችሁ እንትን ካላችሁ ስለ ፕሮናውን ትንሽ ነገር ማወቅ ትችላላችሁ ማለት ነው። ብዙም ባታውቁ ትንሽ ነገር ግንዛቤ ላይ አሁን 8ኛ ክፍል ደርሰው 7ኛ ክፍል ደርሰው ዋትስ ፕሮናውን ብለን ስንጠይቃቸው ዘይዶንት ነው አያውቁት። ለዚህ ነው ከሴንተንስ ከፕሮናውን የጀመርኩት ፓርት ኦፍ ስፒች የገባው ሴንተንስ ጨርሼ ፓርት ኦፍ ስፒች። ስለዚህ ፕሮናውን እንደዚህ ተሰጥቶት በመደበኛ ክላስ አይሰጥም። በመደበኛ እንደዚህ በሰፊው የለም። ይሄ ፕሮናውን ፐርሰናል ፕሮናውን ኢምፐርሰናል ፕሮናውን እያለ የሚያስተምር አስተማሪ የለም እዛ ክፍል መደበኛ የመንግስት ትምህርት ቤቶች ላይ። ይሄን ሁሉ ፕሮናውን አይዘረዝርም ወይ ፐርሰናል ፕሮናውን ያስተምርና ያልፋል በቃ። ስለዚህ ፕሊዝ ደጋግማችሁ ቪዲዮውን አዳምጡ። ዚስ ኢዝ ማይ አድቫይስ። ኦኬ ካም ቱ ፐርሰናል ፕሮናውን። ፐርሰናል ፕሮናውንስ ማለት ምን ማለት አሁን ይሄ ብዙ ጊዜ በጽሁፉም በንግግርም ስለምንጠቀምበት ነው። አዘውትረን ፐርሰናል ቅድም እንደነገርኳችሁ ሰው ማለት ነው። ፐርሰናል ፕሮናውንስ እንደምን ያገለግላል? እንደ ሳብጀክት፣ ባለፈው ሳብጀክት ኦብጀክት ብዬ አስተምሬያችኋለሁ። እንደ ሳብጀክት፣ እንደ ኦብጀክት፣ እንደ ፖሴሲቭ አድጀክቲቭ፣ እንደ ፖሴሲቭ ፕሮናውን ያገለግላሉ ማለት ነው። ፐርሰናል ፕሮናውን ምድብ አላቸው። አንደኛ መደብ፣ ሁለተኛ መደብ፣ ሶስተኛ መደብ በአማርኛም ይባላል። አንደኛ መደብ፣ ሁለተኛ መደብ፣ አንደኛ መደብ ነጠላ፣ ሁለተኛ መደብ የብዙ፣ ሶስተኛ መደብ ነጠላ፣ ሶስተኛ መደብ የብዙ ተብለው ይጠራሉ። አንደኛ መደብ የምንላቸው ሲንጉላር ነጠላ፣ አይ፣ ሚ፣
ማይ ማይን። ፕሉራል ፈርስት ፐርሰን ዊ አዝ አወር አወርስ። ሰከንድ ሲንጉላር ይሄ ፕሉራል ዊ አዝ አወር አወርስ ብለናል። ሰከንድ ፐርሰን ሲንጉላር ሁለተኛ ምድብ ነጠላ ዩ ዮር ዮርስ። ይሄ ሲንጉላሩም ፕሉራሉም አንድ ነው። ሲንጉላሩም አንድ ነው፣ ፕሉራሉም አንድ ነው፣ የተለየ አይደለም። ሰርድ ፐርሰን ሲንጉላር ሂ ሺ ናቸው። ኦብጀክቱ ሂም ሀር፣ ፖሴሲቭ አድጀክቲቭ ሂዝ ሀር ሂዝ ሀር፣ ፖሴሲቭ ፕሮናውኑ ማለት ነው። ሰርድ ፕሉራሉ ዘይ ነው። ይሄና የሺ ፕሉራል ዘይ ስለሆነ ኦብጀክቱ ዘም ነው። ፖሴሲቭ አድጀክቲቭ ዜር ነው። ፖሴሲቭ ፕሮናውኑ ዜርስ። ቴብሉን በደንብ አጥኑ፣ በደንብ ቪዲዮውን ተከታተሉ። ቴብሉን ደግሞ በደንብ እዩዋት። እነዚህን እንደ ሳብጀክት፣ እንደ ኦብጀክት፣ እንደ ፖሴሲቭ አድጀክቲቭ፣ እንደ ፖሴሲቭ ፕሮናውን እንጠቀማለን። ለምሳሌ ያ ኦብጀክት ማን ነው ተብላችሁ ብትጠየቁ ሚ። ፖሴሲቭ አድጀክቱ ማን ነው ብትባሉ ማይ። ፖሴሲቭ ፕሮናውኑ ማይ። እሺ የዊ ማን ነው ኦብጀክቱ ብትባሉ አዝ። ፖሴሲቭ አድጀክቲቭ አወር፣ ፕሮናውኑ አውስ። እንደዚህ ሁሉንም በዚህ መልኩ እያቸው። ኦብጀክቱ ማን ነው? ፖሴሲቭ አድጀክቲቭ ማን ነው? የሳብጀክቱ ኦብጀክት ፖሴሲቭ ፕሮናውን ፖሴሲቭ አድጀክቲቭ ልትጠየቁ ትችላላችሁ። እና ይሄን ቴብሉን በደንብ እዩዋል። ምናልባት ፖሴሲቭ አድጀክቲቭ እና ፖሴሲቭ አድጀክቲቭ በዚህ ውስጥ ለምን ገባ የሚል ጥያቄ እንዳታመጡ። ፖሴሲቭ ፕሮናውን ይሄ ፖሴሲቭ አድጀክቲቭ ያልነው ዚስ ኢዝ ማይ ቡክ፣ ዚስ ኢዝ ማይ ቡክ። ማይ ቡክ ይላል። ይሄ የኔ መጽሐፍ ነው ማለት ነው። ከናውን ቀድሞ ነው የመጣው። ማይ የሚለው ከቡክ ከናውን ቀድሞ ስለመጣ አድጀክቲቭ ወደፊት ትማራላችሁ። የስም ገላጭ ወይም የፕሮናውን ገላጭ ብለን ማይ የሚለውን ቡክን ይገልጻል ማለት ነው። ነገር ግን ዘ ቡክ ኢዝ ማይን ካልኩኝ ፖሴሲቭ ፕሮናውን የሁለቱን ልዩነት በደንብ ተረዱ። እንትናቸውም አወር ላለው እዚህ አወርስ ኤስ ይጨምራል። ዮርስ ኤስ ጨምሬያለሁ። እዚህ ጋር ዩር ነው። ዩ አይደለችም፣ ዩር ነች። ዩር ብላችሁ እንትን ባሉ ዩርስ ኤስ የአንደኛውና የሁለተኛው ካለ በስተቀር ሌላው ላይ ኤስ ጨምሬያለሁ ማለት ነው። ፖሴሲቭ ፕሮናውን ይሄኛው ከናውን በፊት ነው የሚመጡት። ፖሴሲቭ አድጀክቲቮች ሁልጊዜ የሚመጡት ከናውን በፊት። ፖሴሲቭ አድጀክቲቭስ ከቨርብ በኋላ ዘ ቡክ ኢዝ ማይን ኢዝ ከምትለዋ በር ቀጥሎ እንደዛ ነው። ዘ ቡክ ኢዝ ማይን ትርጉማቸው ግን አንድ ነው። ዚስ ኢዝ ማይ ቡክ እና ዘ ቡክ ኢዝ ማይን ዘ ሃቭ ዘ ሴም ሚኒንግ፣ አንድ አይነት ትርጉም ነው ያላቸው። ግን ኦርደራቸው ትክክል አይደለም። ሁለቱም ትክክል አይደለም ስል የሁለቱም የተለያየ ማለት ነው። የሁለቱም ኦርደር የተለያየ ነው ማለት ነው። ይሄኛው ናውን ተከትሎ ሲገባ ያ ደግሞ ከቨርቡ በኋላ የሚመጣ ነው። ይሄን ልታውቁ ነው። ኦኬ ሪቪዥኑን በኤክሰርሳይዝ እናካክሰዋለን። ሌትስ ጎ ቱ ዘ ኤክሰርሳይዝ። ራይት ዘ ኔምስ ኦፍ ዘ ታይፕስ ኦፍ ፕሮናውንስ ፎር ዘ ፎሎዊንግ ወርድስ ይላል። መልመጃ። አሁን ታይፕስ ኦፍ ፕሮናውን ተምራችኋል። ስለ ታይፕስ ኦፍ ፕሮናውን ተምራችኋል። ታይፕስ ኦፍ ፕሮናውንስ ለምሳሌ ነምበር ዋን እንሂድ።
ማይሰልፍ፣ ሂምሰልፍ፣ አውርሰልቭስ፣ ዘምሰልቭስ የትኛውን ፕሮናውን ይገልጣል? የትኛውን የፕሮናውን አይነት ይገልጣል? ወይም በየትኛው አይነት ፕሮናውን ነው እነኝህን ወርዶች የምንጠቀመው? በየትኛው ፕሮናውን ወርድ ስሙ ማን ይባላል? የሚነግረኝ አለ? ከሌለን እነግራቸዋለሁ። ሪፍሌክሲቭ ፕሮናውንስ ይባላል። አንደኛው ሪፍሌክሲቭ ፕሮናውን። እሺ ዚስ፣ ዛት፣ ዞስ እነዚህ ዴሞንስትሬቲቭ አድጀክቲቭን ይወክላሉ። ኢች ዘይ ማንን ይወክላል? ኢምፐርሰናል ፕሮናውንን ይወክላል። አይ፣ ዊ፣ ዩ፣ ሂ፣ ሺ፣ ዘይ የሚለው ማንን ይወክላል? ፐርሰናል ፕሮናውንን ይወክላል። ሳምዋን፣ ኤቭሪዋን፣ ሳምበዲ፣ ነንዋን የሚለው ደግሞ ኢንዴፊኒት ፕሮናውንን ይወክላል ማለት ነው። ኢች አዘር፣ ዋን አናዘር ሪስፕሮካል ፕሮናውንን ይወክላል ማለት ነው። ሁ፣ ሁች፣ ሁም፣ ሁዝ፣ ዛት ሪላቲቭ ፕሮናውንን ይወክላል ማለት ነው። ዌን፣ ዌር፣ ዋት፣ ዋይ፣ ሁች ኢንትሮጋቲቭ ፕሮናውንን ይወክላል። ኢንትሮጋቲቭ ፕሮናውንን ይወክላሉ ማለት ነው። እነኚህ አሁን እዚህ የተማራችኋቸውን 8ቱን ይወክላሉ ማለት ነው። ስለዚህ የቤታችሁ ሂዳችሁ መልሳችሁ ይሄን ኤክሰርሳይዝ ስሩ። ይሄን ኤክሰርሳይዝ ምን አይነት ፕሮናውን ነው፣ የትኛውን ፕሮናውን ነው የሚገልጥ በሚለው እንትን በሉ ስሩ። በቤታችሁ እዩ። ቪዲዮ እንደጋግማችሁ እዩ። ዶንት ፎርጌት ላይክ፣ ሼር ኤንድ prescribe. See you for the next video lesson. Bye bye. Thank you for your listening.